ከአዲስ አበባ 185 ኪሎ ሜትር ያህል ተጉዘን ለመተሃራ ከተማ ቅርብ በሆነው በበሰቃ ሐይቅ ዳርቻ ላይ እንገኛለን። የበሰቃ ሐይቅ ለረጅም ጊዜያት ምንም አይነት ኢኮኖሚያዊ ፋይዳ ሳይኖረው እንደዚህ ውበቱን ብቻ ይዞ የቆየ ነበር። ነገር ግን ከቅርብ ጊዜያት ወዲህ በተለያዩ የሀገራችን ክፍሎች የቱሪስት መዳረሻነት አቅም ባላቸው ስፍራዎች የተለያዩ ፕሮጀክቶች ተነድፈው እነዚህ ስፍራዎች የቱሪዝም መዳረሻ የማድረግ ስራዎች ተከናውነዋል። እንግዲህ ይህን እድል ካገኙ ውበታቸው ከተገለጹ ስፍራዎች አንዱ የበሰቃ ሐይቅ ነው። ምክንያቱ ደግሞ በአቅራቢያው የተገነባው የቤኑና መንደር ነው። በዛሬው ዝግጅታችንም የቤኑና መንደር ምን አይነት ነገሮችን በውስጡ ይዟል፣ ለአካባቢው ማህበረሰብ ምን አይነት ኢኮኖሚያዊ ፋይዳዎችን እያስገኘ ነው የሚለውና የተለያዩ ተያያዥ ጉዳዮችን አንስተን ቆይታ እናደርጋለን። ቤኑና ቪሌጅ ደርሰናል። ይህ አካባቢ በቮልካኖ ፍንዳታ ምክንያት በተፈጠሩ አለታማ ድንጋዮች የተሞላ ነበር። ቤኑና ቪሌጅን አሁን ስንመለከተው ግን የተለየ ውበትን አጎናጽፎታል። ምን አይነት ስራዎች ቢሰሩ ነው እንደዚህ ያማረ መንደር ሊመሰረት የቻለው? ከመግቢያ በሩ ጀምሮ የንስር አሞራ ይገኛል። በውስጡ እጅግ ያማረ በልምላሜ የተሞላ ነው። እኔ እስከ ጎበኛው ቸኩያለሁኝ። ወደ ውስጥ ገብተን እንግዲህ የንስር አሞራው ለምን እዚህ ቦታ ላይ ተቀመጠ፣ በውስጡስ ምን አይነት ስራዎች ቢሰሩ ነው እንደዚህ ስፍራ መፍጠር የተቻለው የሚለው ቅኝታችንን እንቀጥላለን። በድጋሚ አብራችን ቆዩ። አብረን እንጎብኝ። ሰላም ነው። እንኳን በሰላም መጣችሁ። ሰላም ነው። ቆይታችሁ ያማረም እንደሚሆን በጣም እርግጠኞች ነን። ቤኑና መንደር የበረሃው ገነት ነው የሚባለው። ስለዚህ ወደ ውስጥ ገብተን ደግሞ ማየት ያለብን ነገሮች ነው። የበረሃው ገነት ትክክል። ከበር ጀምሮ በጣም ልዩ የሆነ ስሜት እየተሰማኝ ነው። እንግዲህ የማየት ጉጉቴም ጨምሯል። መግቢያ ጋር ያለ ነው። በጣም ሰፊ ቦታዎች ይቀሩናል። አብረን እንመልከት። በመኪና ነው በዚህኛው አብረን ብንሄድ ይሻላል። በዚህ ይሻላል። አዎ እሺ። በእይታ አንፃር ወደ ሐይቁን እንየውና ሐይቁ ላይ ምን እንደተሰራ በሐይቁ ላይ ደግሞ ሐይቁ ራሱ እንዴት ታክሞ እዚህ እንደደረሰ እንዴት መጠቀም እንደጀመርን ሁሉ ነገሮች ማየት እንጀምራለን። ይሄ እንደዚህ የምታያቸው ግሪነሪዎች በአጠቃላይ እንግዲህ እዚህ ቦታ ላይ የነበሩ ነገሮች አይደሉም። እንኳን እነኚህ ነገሮች አይደሉም ፈሩን ደፍቶ ሳሮችን ተክሎ ከዛ ባሻገር ችግኞችን አምጥቶ እዚህ ጋር እንዲበቅል ለምለም እንዲሆን ማድረግ መቻል ትልቅ ፕሮጀክት ነው። የበሰቃ ሐይቅ ማከም ያስፈልገው የቱሪዝም ኢንዱስትሪውን ከማስፋት አንፃር ነው። የቱሪዝም ኢንዱስትሪ ለማስፋት ደግሞ ሰዎች መጥተው የሚዝናኑበት ቦታ ያስፈልጋል። ሰዎች የሚዝናኑበት ደግሞ ይሄን መሰለ ሐይቅ እንዳለ ብዙ ጊዜ ለረጅም ዓመታት የቆየ የነበረ ነው። ግን ለረጅም ጊዜ የቆየ ቢሆንም የበሰቃ ሐይቅ ከፎቶ ከመነሳትና በአይን ከማየት ባሻገር ለምንም አይነት ሰርቪስ ወይ ደግሞ አገልግሎት ሲሰጥ ያልነበረ ሐይቅ ነው። ስለዚህ ይሄ አንደኛ ይሄን ሐይቅ ወደ አክሞ ወደ አገልግሎት እንዲሰጥ ማህበረሰቡም እዚህ አካባቢ ላይ ያለው ሰውም እንዲጠቀምበት በቱሪዝም ኢንዱስትሪ ውስጥ ላይ ደግሞ ሰዎች መጥተው ደግሞ የሚዝናኑበት ቦታ ለማድረግ የግድ ቤኑና የሚለውን እሳቤ ወደ መሬት ላይ ማውረዱ ያስፈልጋል ማለት ነው። በሩ ጋር ገና ስንገባ እንግዲህ በንስር አሞራ ትልቅ ቅርጽ ነው በሩ ላይ ተቀመጠው ነው። ትርጉሙ ምንድን ነው? ሁለት ትርጉም አለው። በመጀመሪያ ያልነበረ ወይ ደግሞ ምንም ውሃ ነበረ፣ ሐይቅ ነበረ፣ ባዶ መሬት ነበረ፣ የማያበቀል ውሃ መሬት ነበረ። እንደ ንስር ኃይሉን አድሶ ቤኑና ማለት ቦታው ራሱ የነበረ ነው፣ ግን ኃይሉን አድሶ በአዲስ ጉልበት ወደ አገልግሎት የገባ ነው የሚለውን ለማሳየት ነው። በሁለተኛ ደረጃ እዚህ ግቢ ውስጥ ደግሞ ንስር አለ። እንግዲህ በሰቃ ማለት ይሄው ነው። በጣም ሰፊ ነው። በመካከሉ አንድ ደሴት አለው። ሪዞርቱም የተሰራ ቪሌጅም እዚህ ጋር ስለሆነ ያሉትን ነገሮች ደግሞ ቁጭ ብለን አንድ ሁለት እያል እንጫወታለን ማለት ነው። ቤኑና በሰቃን አክሞ ወይ ደግሞ ለምንም የማይጠቅመውን ውሃ 48 ኪሎ ሜትር አዋሽን በፓምፕ
ጠልፎ እዚህ ድረስ አምጥቶ 5 አርቲፊሻል ሐይቆችን ሰርቶ ግቢውን አረንጓዴ ካደረገው በኋላ ግን ሁለተኛው ስራ ያደረገው ይሄኛውን የበሰቃን ሐይቅ የማከም ስራ ነበር። ከዛ ባሻገር ግን እርሻ ቦታ ደግሞ አለ። ብዙ እርሻዎችን ከጓሮ ነው የምንጠቀማቸው። የፍራፍሬ አይነቶችን የዶሮና ዶሮ ተዋጽኦ እንቁላል ከዚሁ ነው የምንጠቀመው። ወተት ከዚህ ግቢ ነው የምንጠቀመው። ስለዚህ እነዚህ ነገሮችን ከጓሮ ከተወሰነ ጊዜ በኋላ ቤኑና ለራሱ ብቻ ሳይሆን አልፎ ለማህበረሰቡ እንኳን ግብአቶችን እስከ ማቅረብ የሚሄድበት አጋጣሚ ያለው ማለት ነው። እንግዲህ በሰቃ መጀመሪያም ሲጀምር ቅድም መጀመሪያ እንዳነሳ ነው በሰቃ ሐይቅ ጨዋማ ነው፣ ለምንም ነገር አይጠቅምም የምንለው ውስጡ ላይ ነበሩት እየሰፋ በመምጣት ነው። እዚህ ጋር ትልቅ ዛፎች ነበሩ። ዛፎቹን አሁን አድርቋቸው ነው ከምታከሙ በፊት። ዛሬ ላይ ግን ዛፍ ያደረቀ የነበረው በሰቃ ነው። ዛፎችን ደግሞ በተቃራኒ ሆኖ እያለመለመ እየሰራ ያለው ማለት ነው። ውሃ በመታከሙ አዞዎችስ እዛ ጋር ይታየኛል። አዞዋል በጣም ብዙ አዞዎች አሉት። በጣም ብዙ አሳዎች አሉ። እነኚህ በፊት ላይ የነበሩ አይደሉም። ስለዚህ ያ ማለት እየታከም በመጣ ቁጥር እነሱም የመብዛታቸው ሂደት እየጨመረ ነው የመጣው። አሳ ብቻ በማጥመድ ደግሞ የሚተዳደሩ የዚህ አካባቢ ልጆች አሉ። ብዙዎች ወደ ቤኑና ቪሌጅ ደርሰን መጣን ይላሉ። በቀጥል ስሙ የበረሃው ገነት ነው የሚሉት። የበረሃው ገነት ማለት መታራ ወይ ደግሞ እዚህ አካባቢ ላይ በጣም የሚታወቀው በጣም ሞቃታማ ቦታ ነው። ለምንም ደግሞ የማይመች ቦታ ነው። ወክ ለማድረግ አፈሩ እንኳን የማይመች ቦታ ነው ከዚህ ቀደም። አሁን ግን ከበሩ ሲገባ ያለውና ከበሩ ውጭ ራሱ ያለው ተራራውን መመልከት ይቻላል። ምንም አይነት ዛፍ የለውም። ስለዚህ ትንሽ ወክ እናደርግ እንይና ቀጣይ ፕሮግራማችን የሚሆነው ወደ እርሻው ቦታ ታስጎበኘኛለህ ብዬ ጠብቃለሁ። ምን አለ እስቲ ቤኑና ውስጥ ማየት የሚገባን የምንሄድባቸው ስፍራዎች? ቤኑና ውስጥ ተገብቶ እንግዲህ ብዙ ሰርቪሶች ናቸው ያሉት፣ ወይ ብዙ አገልግሎቶች ነው የምንሰጠው። ከዛ ውስጥ የስፓ ሰርቪስ አለው። ስፓ ውስጥ ስቲም ማሳጅ፣ ከዛ ባሻገር ቪአይፒ ሲኒማ አለው። በሶስተኛ ደረጃ ደግሞ ያው ግራውንድ ቴኒስ መጫወት ለሚፈልጉ፣ በፋሚሊ በቤተሰብ ለሚመጡ፣ እግር ኳስ መጫወት ለሚፈልጉ፣ አልፎ ደግሞ የተፈጥሮ ፍልዋ አለው። ያ የተፈጥሮ ፍልዋ እንግዲህ ያው ከመሬት ውስጥ የሚመነጭ የሰው እጅ የማይነካው 24 ሰዓት ሙሉ ክፍት የሆነ ነው። እዛው አካባቢ ላይ ደግሞ የዋና ገንዳ አለው ማለት ነው። ማሳያ ነው ብለን ከምናስቀምጣቸው አንደኛው ከተወሰነ ጊዜ በኋላ ለማስተማሪያም በዛው ልክ ደግሞ ራሱንም ለመቻል ብሎ የጀመራቸው ፕሮጀክቶች አሉ። እነዛ የእርሻ ግብአቶች ናቸው። የተለያዩ እርሻዎች አሉት። የሙዝ እርሻዎች አሉት። የፓፓያ፣ የማንጎ፣ የብርቱካን፣ የሎሚ፣ የግመል ፈረሶችም አሉን። ከሆነ ጊዜ በኋላ ግመሎቹና ፈረሶቹን እያለማመዷቸው ነው ያሉት። ከማህበረሰቡ ጋር ያላችሁ ትስስርስ የስራ እድል ፈጠራ ላይ ሊሆን ይችላል? ማህበረሰቡን ተጠቃሚ የሚያደርጉ የተጀመሩ ፕሮጀክቶች ካሉ ምን ይመስላል? በዋናነት እንግዲህ ከምናስቀምጣቸው ትልቁ ነገር ቤኑናም እዚህ ጋር ሲመሰረት ለራስ ጥቅም ሳይሆን ማህበረሰቡን ከማገልገል አንጻር ነው። ለማህበረሰቡ መልካም አጋጣሚ፣ መልካም ሁኔታን ከመፍጠር አንጻር ነው። ማህበረሰቡን በስራ ቅጥር አብዛኞቹ ልጆቻቸውን ቤተሰቡን የሚያስተዳድርም ሰዎች አሉ እዚህ በሚያገኙት። ከዛ ባሻገር ደግሞ የአካባቢውን የስራ ባህል ቀይሯል ማለት በእርሻ የተዳደሩ የነበሩት በዋናነት ክረምትን ጠብቆ በማረስ ብቻ ነበረ። ስለዚህ በሰቃ እየታከመ ለአንዳንድ ነገሮች መጠቀም በሚጀምሩበት ሰዓት ላይ እንደ ለእርሻነትም እንዲጠቀሙት አድርጎታል። መስኖ ተጀምሯል ከበሰቃ ላይ። በዚህ ጋር ያለው ምንድነው? ሁለት የተከፈለ ውሃ ነው የሚታየው። ይህ በላይ በኩል ያለው ደግሞ የአዋሽ 48 ኪሎ ሜትር ተጠልፎ የመጣ አዋሽ በዚህ በኩል ነው የሚመጣው። አምስቶቹ አርቲፊሻል ሐይቆችን ከሰራ በኋላ የሚተርፈው የ24 ሰዓት ፍሰት ስላለው በዚህ በኩል ይለቀቅና በዚህ ውስጥ አልፎ በስር ድልድይ ያለው በምንሄድበት በዚህ በመንገዱ ከሳት በኩል ከበሰቃ ጋር ይገናኛል ማለት ነው። ካሉን የእርሻ እና ከእርባታዎች ውስጥ አንደኛው የግመል እርባታ ነው።
በአካባቢ ላይ ግመል እንደመኖሩ መጠን ያው ግመልን በይህን አልተጠቀምንበትም። ስለዚህ ቤኑና እዚህ ቦታ ላይ ግመል ማርባትም ማሳደግም እንደሚቻል ለማሳያነት ያው ግመሎች ጋር ያለ ነው። በሰቃ ከዚህ በፊት ልብስ ለማጠብ ብቻ ነበር ይጠቅመን የነበረው። አሁን ይህ ቦታ ከተገነባ በኋላ ብዙ ነገሮችን ቀይሯል። የሥራ ዕድል እንድናገኝ አድርጎናል። ቤኑናም ለከተማውና ለወረዳው መልካም ነገር ይዞ ነው የመጣው። አናፊስ ዋጉዳ ቢቴ ጅራ ወረጋይተ ካነማ ግመላየን አሁን ደግሞ ወደ ፈረሶችን የምናይበት ቦታ ላይ ነው ያለነው። ስለዚህ ካሉን ፈረሶች ውስጥ ወደ 12 13 አይነት ፈረሶች አሉን እየተገሩ ያሉ። ስለዚህ ካሉት ፈረሶች ውስጥ አንደኛውን መርጠሽ ይዘሽ ወተሽ ብቻ መጋለብ ነው። በዚህ ስፍራ የጎብኚዎችን የቆይታ ጊዜ ለማርዘም ልምዳቸውን፣ ተሞክሯቸውን፣ ቆይታቸውን ለማሳመር የተለያዩ ነገሮች ተዘጋጅተዋል። የተለያየ የእርሻ ስፍራ ቆይታቸውን እንዲያምር የግመል የፈረስ ግልቢያ እንዲያከናውኑ የተዘጋጁ ቦታዎች አሉ። ከነዚህ መካከል ደግሞ ይህ የምንገኝበት የፈረስ መጋለቢያ የፈረስ ማሳደጊያ ቦታ ተጠቃሽ ነው። እኔም እንግዲህ በዚህ ቆይታዬ ያማረ ጊዜ እንዲኖረኝ በዚህ ቦታ ከሚገኙ ፈረሶች አንዱ የሆነውን ዳማ ይባላል ይህ ፈረስ፣ ከሱ ጋር ትንሽ ቆይታ አደርጋለሁ። ጉብኝታችን ይቀጥላል። በድጋሚ አብራችሁን ቆዩ። በፈንታሌ ወረዳ ጠቅላይ ሚኒስትራችን ይህን መንደር ከገነቡልን በኋላ የአካባቢው ሰው ሰርቶ መብላት እንዲችል እድል አግኝተዋል። ቤኑና በመገንባቱ በጣም ደስተኞች ነን። አካባቢያችንንም እያስተዋወቀልን ይገኛል። ቆንጆ ጉብኝት እያደረግን ነው። ከ190 በላይ ቋሚ ሰራተኞች ውስጥ አብዛኛው ወይ ደግሞ 80% የሚሆነው እዚህ ከቤኑና ስታፍ የእርሻ ግብርናው ላይ ያለ ነው ወይ እርባታው ላይና የመንገድ ጽዳት ላይ የተሰማሩት ናቸው አብዛኛው ስራ ቦታ የሚሸፍኑት። ምክንያቱም ይሄ ቦታ ለም እንዲህ ተወዳጅ ተመራጭ እንዲሆን ያደረገው አንደኛው ግሪነሪው ነው ወይ ደግሞ አረንጓዴ ልማቱ ነው። መስክ ወይ ደግሞ በመጓሮ በኩል የነበረን የጉብኝት ጊዜ በጣም ያጠናቀናል። አሁን ደግሞ ያው ምሳ ሰዓት ስለደረሰ ምሳ በልተን ከዛ በኋላ ደግሞ ያው የማሳጅ ቡክ አደረግልሽና የስቲም ሰርቪስ እሱን ነይሽ የምትጠቀሚበትን ሰዓት እናመቻቻለን። በቤኑና ቪሌጅ ውስጥ ከሚገኙ ሬስቶራንቶች ውስጥ 4 ሬስቶራንቶች አሉን። ከነዛ ውስጥ አንደኛው ይሄኛው ሬስቶራንት ነው። በዋናነት 4 የተደረገው ሰፊ ስለሆነ ሰዎች ባሉበት እዛው ሰርቭ ለማድረግ ወይ ደግሞ ሰርቪሱን ለመስጠት ነው። አረቢያ ሬስቶራንት እዚህ ጋር አለን። ላይ ቻይኒዝ ሬስቶራንት ወይ ደግሞ ቪላ ሬስቶራንት የምንለው አለ። መሀል ላይ ደግሞ ውሃው መካከል ላይ የተሰራ አገልግል ሬስቶራንት የሚባል አለ። ስለዚህ የተለያዩ ሬስቶራንቶች ቢኖሩንም ከምግብ አንፃር ያው ባህላዊውንም የአውሮፓውያን ምግቦች ሁሉንም ጣዕማቸውን እንደጠበቀ ሆኖ እዚህ ያሉን ማለት ነው። ስለዚህ ከነሱ መርጣችሁ ዛሬ የምትፈልጊውን ምሳ እናቀርባለን። ተመልካቾቻችን በቤኑና ቪሌጅ ተገኝተን የተለያዩ ቦታዎችን እየጎበኘን ነው። ጥሩ ቆይታ እያደረግን እንደሆነ ተስፋ አደርጋለሁ። አሁን ደግሞ ማሳጅ ስፓ ገብተን ትንሽ እረፍት አድርገን ጉብኝታችንን የምንቀጥል ይሆናል። የትም እንዳትሄዱ፣ ዝግጅታችን ይቀጥላል። አብራችን ቆዩ።
እንዴት ነበረ ስፓ? እንዴት ነሽ? ቆንጆ ጊዜ ነበር። ጥሩ ጊዜ ሳለፍኩኝ። የስፓ ቆይታው ማሳጅ ቆንጆ ነበር። በአዲስ ኃይል በአዲስ ጉልበት ታስጎበኝ ነው በአዲስ ኤነርጂ። ስለዚህ አሁን ሙሉ ለሙሉ ያው ግቢ ውስጥ ያሉትን ወይ ደግሞ በቤኑና ቪሌጅ ውስጥ ያሉትን እያየሻቸው እየተጠቀምሽባቸው ነው። አዲስ የቀሩትን ነገሮች ደግሞ አብረን ያው እንግዲህ እየዞን ምን ማየት ያለብንን እናያለን ማለት ነው። እስቲ የቤት አሰራሩን ደግሞ እናውራ። አርኪቴክቸሩ ምን የተለየ ነገር አለው? በቤኑና ቪሌጅ ውስጥ አንድ እዚህ በታችኛው ላይኛው ፍሎ አካባቢ ላይና እዚህ ጋር ያሉት ቤቶች ልዩነት አላቸው። ባህላዊን ከዘመናዊ ጋር ያስተሳሰሩ ናቸው። ባህላዊን ከዘመናዊ ጋር ማለት ለምሳሌ የሳር ቤቶች ያሉበት ቦታዎች አሉ። እነዛ ማለት ያው ኢትዮጵያዊ ይዘት ያላቸው ወይ ደግሞ እኛ ብዙ አያቶች የቅድመ አያቶችና አባቶቻችን ሲጠቀሙበት የነበሩ አይነት የቤት አሰራር ነው። ዘመናዊው ደግሞ ዘመናዊን ከባህላዊ ጋር ደግሞ አስተሳስረው ቆንጆ ነገሮችን መስራት ይቻላል የሚልም እሳቤ ያለው ላይ ቪላ አካባቢ ብለን የምንጠራቸው ቤቶች አሉ። እነሱ አሁን በጣም በአጭር ጊዜ ውስጥ በ3 ወር ውስጥ ተሰርተው ያለቁ ቤቶች ናቸው። በጣም ዘመናዊ ናቸው። በጣም ደግሞ ተወዳጅ ናቸው። ቪያቸውን በጣም ለየት ያሉ ቤቶች ናቸው። እዛው አካባቢ ላይ ደግሞ የስብሰባ አዳራሽ አለው። ያ የስብሰባ አዳራሽ በትንሹ እስከ 300 ሰው በአንድ ጊዜ ማስተናገድ የሚችል ነው። ሩሞቹ መኝታ ክፍሎቹ እዛው ጋር አሉ። ከጎን የስብሰባ አዳራሹ አለ። ራሱን የቻለ ነው። እዛው ጋር ደግሞ ራሱን የቻለ ማብሰያ ክፍልና ሬስቶራንትም አለው ማለት ነው። ከጀርባችን ያለው ምንድን ነው? ካሉን ቅድም ካነሳሁልሽ ከመኝታ ክፍሎች ውስጥ ሁለተኛ ደረጃ ላይ ያለው ወይ ደግሞ ፕሬዚደንሻል ይዘት ካላቸው ሩሞች ውስጥ አንደኛው ሩሞች እነኚህ ናቸው። ፕሬዚደንሻል ይዘት ነው ያላቸው። እንደምታዩ በድንጋይ ነው የተሰሩት። ውስጣቸውም ያው ድንጋይ መሆኑ የቀኑን የማታውን ቅዝቃዜ አምቆ ይዝና ቀን ላይ በጣም የቀዝቃዛ አይነት በጣም እንዲቀዘቅዝ ያለ ኤሲ ወይ ደግሞ ያለ መቀዝቀዣ እንዲቀዘቅዝሽ ያደርጋል። ጣራዎቹ በጣም ከፍታ ስላላቸው ሙቀት የሚባል ነገር አይሰማሽም ማለት ነው። ስለዚህ እነኚህ ፕሬዚደንሻሎች ናቸው። በታች በኩል ደግሞ ሲንግል ፋውንቴን ቪው የምንላቸው ሲንግል ቤዶች አሉን። ስለዚህ እዛ ጋር ፋውንቴን ቪው ብለን ያስቀመጥናቸው እይታቸው ወደ ፋውንቴኑ ወይ ወደ ጋርደኑ የሆኑ መኝታ ክፍሎች አሉ። በተለያዩ ቦታዎች በዚህ ግቢ ውስጥ ቅርጻ ቅርጾች፣ ሐውልቶች፣ ፋውንቴኖች አይተናል። ምንን መሰረት አድርገው ነው የተገነቡት? የተለየ ምክንያት ካለ ብትነግረን። የተለያዩ ቅርጻ ቅርጾች በየቦታው ላይ አሉ። የተለያዩ ስዕሎች አሉ። የተለያዩ እንስሳቶችን ወይም አራዊቶችን የሚወክሉ ቅርጻ ቅርጾች አሉና እነዛ ቅርጻ ቅርጾች ያው በዋናነት የቱሪዝም ኢንዱስትሪው ከማስፋት አንጻር ስለሆነ ቤኑና ሙዚየም የተገነባው ሰዎች ከአዲስ አበባ ተነስተው እዚህ በአጭር ኪሎ ሜትር ርቀት ላይ ቤኑናን የሚያርፉበትን ቤኑና አርፈው ግን ወዴት መዳረሻቸው ሴት ሊሆን ይችላል? ምንስ ሊያዩ ይችላል? ወደ ምስራቁ ሲባል እዚሁ በቅርብ ርቀት ላይ የሚገኝ አዋሽ ብሔራዊ ፓርክ አለ። አዋሽ ብሔራዊ ፓርክ በጣም እድሜ ጠገብ በጣም ረጅም ጊዜ የነበረ ነው። እዛ ጋር ግን ሄዶ የሚያዩትን ነገሮች እዚህ አረፍ ብሎ ደርሶ ለመመለስ ደግሞ መልካም አጋጣሚ ስለሚሆንላቸው እዚህ በቅርጻ ቅርጽ ደረጃ ያዩታል፣ በአካል ደግሞ እዛ ሄዶ ያዩታል ማለት ነው። በፋውንቴን ደረጃ ብዙ ፏፏቴዎች አሉ፣ ፋውንቴኖች አሉ። እነዛ ፋውንቴኖች የሚያመለክቱት አዋሽ ፓርክን እዛ ውስጥ ያለውን ፏፏቴ ድምጽ የሚወክሉ ናቸው። የዱር አራዊቶቹ ደግሞ የሚወክሉት አዋሽ ብሔራዊ ፓርክ ውስጥ ያሉትን የዱር አራዊቶችን የሚወክሉ ናቸው ማለት ነው። በጣም ብዙ ሰዎች ይመጣሉ ወደዚህ። ከሚመጡበት ዋናነት ያው ለብርድ ቅዝቃዜ ያገኛቸው ሰዎች በዛው ልክ ደግሞ ሰውነታቸው ውስጥ ይሄ መጫጫን የመደበር ስሜት ቤታቸው ሲፈጠር እዚህ መጥተው እዚህ ውስጥ በመቀመጥ ከራሳቸው ጋር ጊዜ ያሳልፋሉ። የሚገርም የቆንጆ ጊዜ ያሳልፈው ልጆቻቸው ጋር ይዘው ይመጣሉ። ያ ማለት ይሄ እነኚህ የምታያቸው ሁለቱ አዋቂዎች ናቸው። በዛ በኩል ያሉት ደግሞ ለህፃናት ታስበው የተሰሩ ናቸው። ከፍታቸው በጣም ትንንሾች ናቸው። ልጆች እዚህ ውስጥ ይንቦጫረቃሉ፣ ይጠቀሙበታል ማለት ነው። እኔ ትንሽ ቆይታ ማድረግ ፈልጋለሁ እዚህ ውስጥ በሚገባ። ስለዚህ እዚህ ጋር ይሄ ያለ፣ በዛ በኩል የዋና ገንዳው አለ። ቆንጆ ጊዜ እንድታሳልፍ እየተመኘው ቀጣይ ላይ ያው ማታ ላይ ስለምንገናኝ ማታ ላይ ስንገናኝ የቀን ውሎሽን በደንብ ደግሞ እናወራበታለን። እናመሰግናለን። መልካም ቆይታ። እሺ፣ መልካም ጊዜ። እሺ። ተመልካቾቻችን ጉብኝታችን እንደቀጠለ ነው። በዚህ በቤኑና መንደር የተለያዩ ቦታዎች ተገኝተን እየተመለከትን ቆይተናል። አሁን ደግሞ በዚሁ በቤኑና መንደር ውስጥ እጅግ ያማረ ለአይን ማራኪ የሆነ የተፈጥሮ ፍል ውሃ ቦታ ላይ ነው የምንገኘው።
የተፈጥሮ ፍል ውሃውን እንግዲህ በርካታ ጎብኚዎች ቆይታቸውን በዚህ በቤኑና ሲያደርጉ በውሃ ውስጥ ይዝናናሉ። ከዚህም ባሻገር በዚህ በተፈጥሮ ፍል ውሃ ዋና መዋኘት የፈለጉ ሰዎችም ዋና በዚህ ቦታ ላይ እንዲዋኙ ተመቻችቷል። አብራችን ቆዩ። በድጋሚ እኔ ትንሽ ፋታ ወስዳለሁ እዚህ ቦታ ላይ አብራችን ሁኑ። ከደቡብ አፍሪካ ነው የመጣሁት ሀገሬን ለመጎብኘትና የአባቴን ቤተሰቦች ለመጠየቅ። ጎርጎራን፣ ጎንደርንና ላሊበላን ጎብኝቻለሁ። እዚህ ቤኑና መጥቼም በጣም ቆንጆ ጊዜ እያሳለፍኩ ነው። ቦታው እጅግ የሚያምር ነው። አዞዎቹን በቅርበት ማየት መቻሌን ወድጄዋለሁ። ግመሎቹና ፈረሶቹም ቆንጆ ቆይታ እንዲኖረኝ አድርገውኛል። ድሬዳዋ ተወልጄ ስላደኩ የድሬዳዋ ልጅ ነኝ። ከድሬዳዋ አዲስ አበባ፣ ከአዲስ አበባ ድሬዳዋ መሄድ በሰቃ ሐይቅ ነው የምንለው ያኔ እና ክልክ አዋሽ ባቡሩ ሲለቅ ሀዲዱን ዋጠው የሚባል ወሬ ነበረ። የባቡሩን የድሮን ሀዲድ ዋጠው በሰቃ መሳበልተሽ በሰቃ ሐይቅ ላይ መኪና አጥበሽ የምትሄጅበት ቦታ እንጂ ዛሬ በኢትዮጵያ መንግስት በዶክተር አብይ በጎ አስተሳሰብና በጎ አመለካከት እንደነዚህ የሀገር ሐይቆችን እንደዚህ አይነት ቦታ ላይ መጥተሽ ስትዝናኝ ልጆችሽን ስታሳይ ተስፋ ስትሰጫቸው ለሀገራቸው በጎ አስተሳሰብ ይኖራቸዋል። በጣም ቆንጆ ነው፣ ደስ ይላል። አየሩም በጣም ትንሽ ከአዲስ አበባ ትንሽ ሞቅ ስለሚል ደስ ይላል እና ሆቴሉም በጣም ቆንጆ ነው የተሰራው። ለቱሪዝም በጣም ቆንጆ ነው። ከውጭ የሚመጡት ሁሉም ጥሩ ኢትዮጵያን እንደ አዲስ ሁኔታ ማየት ይችላሉ። This is my second time coming here with my family. It's been really amazing seeing the crocodiles so up close, feeding them. And the hot spring. The hot spring is what is calling me here for sure. It's amazing. ተመልካቾቻችን ጉብኝታችን አሁንም እንደቀጠለ ነው። በዚህ ስፍራ ቀን ላይ የተለያዩ ቦታዎች ተገኝተን ጎብኝተናል። ምሽት ላይ ደግሞ የጎብኚዎችን ጊዜ ለማሳመር የተዘጋጁ የተለያዩ አማራጮች አሉ። እጅግ ጸጥታ የተሞላበት ድባብ ነው ያለው። ምሽት ላይ ወክ ለማድረግ የእግር ጉዞ ለማድረግ እጅግ የተመቸ ነው። ከዚህም ባሻገር ለጎብኚዎች ምሽታቸውን ለማሳመር የሲኒማ አገልግሎት የሚሰጥ ሲኒማ ቤት አለ። በዚህ ሲኒማ ቦታም ጎብኚዎች የራሳቸው አማራጮችን ከያዙ የራሳቸውን ፊልም እንዲሁም በተለያዩ አማራጮች የቤኑና መንደር ያዘጋጃቸው እንዲሁም በቴክኖሎጂ የታገዙ የተለያየ ፊልም አማራጮችን ገብተው መመልከት ይችላሉ። ቆይታችን ይቀጥላል። ራት ተዘጋጅቶልናል። ወደ ውስጥ ገብተን ተመልክተን ወደ ራት ስፍራ የምናቀና ይሆናል። አብራችሁን ቆዩ። እንግዲህ ቆንጆ ቆይታ አድርገናል። ቀኑን ሙሉ አብረን ነው ያልነው። እንደ መጨረሻ ግን ቤኑና የሚለው ስያሜ ለአፍ ስንጠራው አፋችን ላይ ደስ የሚል ነገር አለውና ትርጓሜ ምንድነው? እንዴት ይህ ስም ሊመረጥ ቻለ ለቤኑና መንደር? ስያሜው ያው ከተግባሩ የተነሳ ወይ ደግሞ ከተሰራው ስራ የመነጨ ነው ብለን ነው ምናምነው። ያ ማለት ያው የሁለት ቃላቶች ድምር ውጤት ነው። ቤኑና ማለት ያ ሁለት ቋንቋ ድምሮች ነው ማለት የአፋን ኦሮሞ ቃልና የአማርኛ ቃላት የሁለቱ ውህድ ወይ ደግሞ ድምር ውጤት ነው። የመጀመሪያው ቤኑ የሚለው የኦሮምኛ ቃል ሲሆን ና የሚለው ደግሞ የአማርኛ ቃል ውጤት ነው። ቤኑ ና ቤኑ ማለት ሂድ እንደማለት ነው። ና እንደማለት ነው። ደግሞ ና ራሱን ይቻላል። በጣም ደስ የሚል ነው። ቤኑና ላይም ሰዎች ይኖሩ ነበር እዚህ አካባቢ ላይ። እዚህ አካባቢ ላይ ያሉ ሰዎች ግን ሲኖሩ በነበረበት ወቅት ላይ መስራት መለወጥ የሚባለው እሳቤ ላይ ሳይደርሱ ቦታ አልተመቸንም፣ ይሄ ቦታ መለወጥ አይችልም፣ መስራት አይቻልም፣ ማድረግ አይቻልም የሚባለው ነገር ሲመጣ ቤኑ ሂድ፣ ሽሽ፣ አዎ የአፋን ኦሮሞ ቃል ነው ቤኑ ሂድ፣ በቃ ተተው ሂድ አይነት ነገር። ከዛ በኋላ ግን አሁን በአዲሱ ትውልድ ነው በቤኑና ባንሳያነት ያነሳ ነው ደግሞ ቤኑ ይቅርና ና
ቤኑ ይቅ ተመልካቾቻችን በቤኑና መንደር ተገኝተን ቤኑና መንደር ውስጥ ምን አይነት ሊጎበኙ የሚገባቸው ቦታዎች አሉ? የቤኑና መንደር በዚህ በበሰቃ ሐይቅ አካባቢ መገንባቱ ለዚህ አካባቢ ነዋሪዎች ማህበረሰብ ምን አይነት በረከቶችን ይዞ መጥቷል የሚለውንና እንደ አንድ አዲስ የቱሪዝም መዳረሻ እንደ ሀገር ያለው በጎ አስተዋጽኦስ ምን ይመስላል የሚለው ላይ ቅኝት አድርገናል። ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ከኔ ጋር የነበረን ቆይታም ይህን ይመስላል። ለነበረን ጊዜ በጣም አመሰግናለሁ። መልካም ጊዜ